የአዲስ አበባ ባለቤትነት ዕጣ ፈንታ ጠቅላይ ሚኒስትር አብይ አህመድ እጅ ላይ ደርሷል። እሳቸው የቱን መንገድ ይከተሉ እንደሆነም እየተጠበቀ ነው። ለመሆኑ ጠቅላይ ሚኒስትር አብይ ሀገራዊ ምክክሩ ሲጠናቀቅ የት ጠፉ? እናየዋለን። በመቀሌ የድሮን ጥቃት በእንቅስቃሴዎች ላይ ከባድ ስጋት መፍጠሩ ተነገረም። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአዲስ አበባ ባለቤትነት ዕጣ ፈንታ አሁን ላይ ከመቼውም ጊዜም በላይ በጠቅላይ ሚኒስትር አብይ አህመድ እጅ ላይ እየወደቀ መስሏል። የሀገራዊ ምክክሩ ከአንድ ወር በላይ ሲካሄድ ከርሞ ቅዳሜ ነሐሴ 16 ቀን 2018 ዓ.ም ሲጠናቀቅ ከምክክር አጀንዳዎች አንዱና ዋነኛ የትኩረት ማዕከል የነበረው የአዲስ አበባ ሕጋዊ ቁመና ወይንም ባለቤትነት ጉዳይ ባልታሰበ ሁኔታ በከባድ ልዩነት ተቋጭቷል። የአዲስ አበባን ጉዳይ በምክክሩ ሲከታተሉም ሆነ ሲመሩ የነበሩ ሰዎች ሂደቱ ላይ የምክክር ኮሚሽኑ ሕገወጥ ተግባርን ፈጽሟል ብለው መከራከሪያቸውን ሲያቀርቡ ታይተዋል። ምክክሩ መጠናቀቁን ተከትሎ ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ባለቤትነት ጉዳይ ላይ የሚከተሉት አቅጣጫ በጣም ተጠባቂ ሆኗል። ነገር ግን ራሳቸው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ አሁን ለተፈጠሩ ሲንከባለሉ ለመጡት ችግሮችም መፍቻ ቁልፍ ነው እያሉ ሲያንቆለጳጵሱት ከነበረው የሀገራዊ ምክክሩ መዝጊያ ላይ ደብዛቸውን ማጥፋታቸው ግን ያልተጠበቀ ነው። ምክክሩን በንግግር የከፈቱት ጠቅላይ ሚኒስትር አብይ በመዝጊያው ላይ በአካል ተገኝተው አይደለም፣ በማህበራዊ ሚዲያ ገጻቸው ላይ ስለ ምክክሩ ምንም አለማለታቸው ብዙዎችን አስገርሟል። ይህንን መሰናዶ እስካዘጋጀንበት ጊዜ ድረስም ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክሩ መጠናቀቁን አስመልክቶ ለተመካካሪዎችና ለመላው የኢትዮጵያ ሕዝብ እንኳን ደስ አላችሁ አላሉም። ምክክሩ ተሳካም ተሰናከለም አላሉም። ይህም ቢሆን ግን ከምክክሩ በኋላ የአዲስ አበባን ባለቤትነት በሚመለከት ከጠቅላይ ሚኒስትር አብይ የሚካሄዱ እርምጃዎች በእጅጉ ይጠበቃሉ። እንደተሰማው ከሆነ በሀገራዊ ምክክሩ ላይ ከስራ ቡድኖች አዲስ አበባን በሚመለከት የተደረሰበት ምክር ሀሳብ አዲስ አበባ ራሷን በራሷ የምታስተዳድር ተጠሪነቷም ለፌዴራል መንግስት የሆነና የፌዴራል መንግስቱም መቀመጫ ትሁን የሚል ነው። ይህ ምክር ሀሳብ ብዙ ድጋፍ እንደነበረውም ተጠቅሷል። ይህ ምክር ሀሳብ ከመጣ በኋላ ግን የኦሮሚያ ክልል ተሳታፊዎች ቅሬታ አቅርበዋል በሚል የክልል ርዕሰ መስተዳድሮች የተሳተፉበት የሽማግሌዎች ቡድን ምክር ሀሳብ ያምጣ ተባለ። የሽማግሌዎቹ ኮሚቴ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚል ድንጋጌ በህገ መንግስቱ ይስፈር የሚል ምክር ሀሳብን አቀረበ። ይህ ያልተጠበቀ ነበር ለብዙዎች። አንደኛ አጀንዳ ይዘው ምክክር ሲያካሂዱ ከነበሩ ቡድኖች ውጭ የመጣ ምክር ሀሳብ የምክክሩ ጠቅላላ ጉባኤ ላይ አይነበብም ተብሎ ነበር፣ ግን ተነቧል። በሌላ በኩል ኮሚሽነሮች ምክር ሀሳቦችን አያነቡም ተብሎ ነበር። አዲስ አበባ የኦሮሚያ ከተማ ትሁን የሚለውን ምክር ሀሳብ ያነበቡት ግን ኮሚሽነር ዮናስ አዳዬ ናቸው። በሌላ በኩል ወሩን ሙሉ ተመክሮበት ከጫፍ የተደረሰበት ምክር ሀሳብ እያለ አንድ አካል ቅሬታ ስላቀረበ ሽማግሌን በማስገባት ሂደቱን ወደ ኋላ የመመለስ ጥረት ተደርጓልም ተብሏል። እርግጥ የምክክር ኮሚሽኑ አዲስ አበባን በሚመለከት ለመንግስት አካላት የሚሰጠው ምክር ሀሳብ ላይ ገና ከውሳኔ አልደረስኩም ቢልም ቀጣዩ የአዲስ አበባ ህጋዊ ቁመናና ባለቤትነት ጉዳይ በጠቅላይ ሚኒስትር አብይ አህመድ እጅ ላይ ወድቋል። በቀጣይ ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ምኗም ሳይነካካ ባለችበት እንድትቀጥል ያደርጋሉ ወይንስ ህዝበ ውሳኔም ሆነ ሌሎች መንገዶችን አመቻችተው በኦሮሚያ ክልል መንግስትም ሆነ በኦሮሞ ብሔርተኞች በኩል ከተማዋ ላይ ለሚነሱ ጥያቄዎች መልስ መስጫ የሚሆን መንገድን ይከፍታሉ የሚል ጥያቄን መመለስ ያስፈልጋል። ይህን ጥያቄ ለመመለስ ጠቅላይ ሚኒስትር አብይ አህመድ ራሳቸው ስለ አዲስ አበባ ባለቤትነት ምን ያስባሉ የሚለውን ማየት ያስፈልጋል። አብይ ከኦሮሞ ብሔርተኞች ጎራ እንደመምጣታቸው አዲስ አበባን ለኦሮሚያ የመስጠት ፍላጎት እንዳላቸው የሚናገሩ እንዳሉ ሁሉ የዛኑ ያክል እሳቸው የኦሮሞ ብሔርተኛ አይደሉም። የአዲስ አበባ ባለቤትነት ጉዳይ ለእሳቸው ከፖለቲካ መጫወቻ ካርድነት የዘለለ ዋጋ የለውም የሚሉም አሉ። አብይ አህመድ ወደ ጠቅላይ ሚኒስትርነት እንደመጡ በአንድ ዓመታቸው አካባቢ ስለ አዲስ አበባና ኦሮሚያ ጉዳይ ከጋዜጠኞች ጥያቄ ቀርቦላቸው ምላሽን ሲሰጡ አዲስ አበባና ኦሮሚያ በህገ መንግስቱ የተቀመጠላቸውን ግንኙነት መከበር እንዳለበት ብቻ ነው ያብራሩት። እሱም ኦሮሚያ በአዲስ አበባ ላይ ያለውን ልዩ ጥቅም ሲሆን ይህም ልዩ መብት ሳይሆን አዲስ አበባ ወደ ኦሮሚያ ለምትለቀው ቆሻሻና ከኦሮሚያ ለምትጠቀመው የተፈጥሮ ሀብት የምትከፍለው ካሳን የተመለከተ ነው። ማብራሪያቸውም ልዩ ጥቅምን ባለቤትነት ድረስ ለጥጠው ከሚተረጉሙ የኦሮሞ ብሔርተኞች የተቃረነም ነው። በሌላ በኩል አሁን ያለውን የሀገሪቱንና የኦሮሚያ ክልልን የፖለቲካ ሁኔታን መነሻ በማድረግ ትንታኔ የሚሰጡና መረጃም አለን የሚሉ ሰዎችና መገናኛ ብዙሃን ጠቅላይ ሚኒስትር አብይ አህመድ የታጣቂዎች መናኸሪያ የሆነውን የኦሮሚያ ክልልን አስተዳደራቸው
የፖለቲካ ድልን እንዲያገኝበት አዲስ አበባን የኦሮሚያ ከተማ ማድረግን ሊፈልጉ ይችላሉ። ይህንንም ጥያቄ ለአማራ ክልል ባለስልጣናት አቅርበውላቸዋል ሲል መሰረት ሚዲያ መዘገቡ ይታወሳል። ይህንን ዘገባ ግን ኢትዮ ፍሮንት በራሷ መንገድ ያረጋገጠችው አይደለም። በሌላ በኩል ብሔራዊ ምክክሩ ከጀመረ በኋላ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ላይ በኦሮምኛ ቋንቋ ቃለ መጠይቅን ሲያደርጉ የኦሮሞ የመሬት ጥያቄ ገና ሙሉ ለሙሉ ተመልሶ አላለቀም የሚል ይዘት ያለው ነገርን መናገራቸውን በብሔራዊ ምክክሩ ላይ እየተሳተፉ ለነበሩ የኦሮሚያ ክልል ተወካዮችና የኦሮሞ ብሔርተኞች የአዲስ አበባን ጉዳይ ግፉበት ከጎናችሁ ነኝ እንዳሏቸው አድርገው ቆጥረውታልም ያሉ አሉ። ከዚህ ሲያልፍ ግን ጠቅላይ ሚኒስትር አብይ አህመድ የአዲስ አበባን ጉዳይ የኦሮሞ ብሔርተኞች በሚያወሩት ልክ ሲናገሩት ተሰምተው አያውቁም። ቢያንስ ጠቅላይ ሚኒስትር ከሆኑ በኋላ በዚህ ጉዳይ ላይ ተሰምተው አያውቁም። ከዚህ ሁሉ በኋላም ቢሆን ግን ጠቅላይ ሚኒስትር አብይ የአዲስ አበባን ጉዳይ በሁለቱም አቅጣጫ ባይነኩት ይላሉ የብልጽግና ፓርቲን ወቅታዊ ሁኔታ እናውቃለን የሚሉ ሰዎች። አብይ አዲስ አበባን ወደ ኦሮሚያም ወደ ሌላ አቅጣጫ የሚገፋ ነገር ማድረጋቸው ለፓርቲያቸውም ለሀገሪቱም መልካም አይደለም። አዲስ አበባን የኦሮሚያ ክልል ዋና ከተማ ለማድረግ የሚረዱ ህጋዊ መንገዶችን ጠቅላይ ሚኒስትር አብይ አህመድ ቢጀምሩ የብልጽግና ፓርቲ ወሳኙ ክንፍ የሆነውን የአማራ ብልጽግናን ወደው ፈቅደው የማጣት መንገድን እንደጀመሩ ሊያስወስድባቸው ይችላል። ምክንያቱም በሀገራዊ ምክክሩ ላይ አዲስ አበባን የኦሮሚያ ክልል መቀመጫ ማድረግ የሚል ምክረ ሀሳብ ሊገባ ሲል ዋነኛ ተቃዋሚ ሲሆኑ የነበሩት የአማራ ብልጽግናዎቹ ጉምቱ ሰዎች ናቸው። ከነዚህ ውስጥ የክልሉ ርዕሰ መስተዳድር አረጋ ከበደም እንዳሉበት ሲነገር ነበር። ከአማራ ክልል እና አረጋ ከበደ ከጠቅላይ ሚኒስትር አብይ አህመድ ጋር የመሆናቸው ነገር ከሶማሌ ክልል ሙስጠፌ መሐመድ ከአብይ አህመድ ጋር እንደሆነው አይደለም። የሲዳማው ደስታ ሌዳሞ ለብልጽግና እንዳለው ታማኝነትም አይደለም። ከሶስት ላለፉ ዓመታት የጠቅላይ ሚኒስትር አብይ አህመድ መንግስትን አምረው የሚዋጉ ታጣቂዎች ባሉበት አማራ ክልል ለፌዴራል መንግስት የወገነ አመራር ማግኘት እንደቀላል የሚታይ አይደለም። እና አረጋ ከበደን ለወዳቸው ሲሉ ከፌዴራል መንግስት ጋር አማራን ክደው አበሩ የሚሏቸው እንዳሉ ሁሉ መንግስትና ሀገር እንዲኖር ብለው መስዋዕትነትን ከፈሉ፣ ለብልጽግና ሲሉ ማንነታቸውን አጡ፣ መስዋዕትነትንም ከፈሉ የሚሏቸው አሉ። በአማራ ክልል በዚህ ጊዜ ለብልጽግና መስራት ብዙ የሚያሳጣ ስለሆነ መስዋዕትነትም ነው። እና አረጋን የመሰሉ ድብልቅልቅ ያለ ገጽታ ያላቸው አመራሮችስ አዲስ አበባ ላይ ሌላ ውሳኔ ተወስኖ ዝም ማለት ድረስ ነው ወይ መስዋዕትነታቸው የሚል ጥያቄም አለ። ጠቅላይ ሚኒስትር አብይ አዲስ አበባ ላይ የሚወስዷቸው እርምጃዎችም መንግስታቸው አማራ ክልል ውስጥ ሊኖረው ወይንም ላይኖረው የሚችለውን አጋር ይወስናል። የአማራ ብልጽግና አካል ሳይሆኑ በአማራ ክልል ውስጥ ለአብይ አህመድ መንግስት ድጋፍን ሲሰጡ የነበሩ ህዝባዊ ቅቡልነት ያላቸው ግለሰቦች የሀገራዊ ምክክሩንና የአዲስ አበባን ጉዳይ ተከትሎ በፌዴራል መንግስት ላይ እያሳዩ ያሉትን ተቃውሞ ማየት ለዚህ በቂ ነው። እዚህ ጋር የአማራ ብሔራዊ ንቅናቄ አብን ፓርቲ አባላትና አመራሮችንም ማየት ይቻላል። ከነዚህ ሁኔታዎች አንጻር የጠቅላይ ሚኒስትር አብይ አህመድ መንግስት የአዲስ አበባን ጉዳይ ቢተወው የሚሉ ታዛቢዎች አሉ። በመቀሌ የድሮን ጥቃት በእንቅስቃሴዎች ላይ ከባድ ስጋት መፍጠሩ ተነገረ። በዚህም ምክንያት ከዚህ ቀደም በከተማዋ በድምቀት ይከበር የነበረው የአሸንዳ በዓል ሳይከበር ቀርቷል። ባሳለፍነው ሮብ በከተማዋ ሁለት የተለያዩ ቦታዎች ላይ ተፈጸመ የተባለ የድሮን ጥቃት በ14 ሰዎች ላይ ጉዳት ማድረሱ ተዘግቦ ነበር። አሁን ላይ በከተማዋ ያንዣበበው ስጋትም ይህን ተከትሎ የመጣ እንደሆነ ነው የተገለጸው። በዚህም ምክንያት በከተማዋ የሚከበረው የአሸንዳ በዓል በክልሉ ባለስልጣናት እንዲሰረዝ ተደርጓል። ሆኖም በድሮን ጥቃት ስጋት የመቀሌው በዓል ቢረዝምም የኤርትራ ድንበር አቅራቢያን ጨምሮ በተለያዩ የትግራይ አካባቢዎች ተከብሯል። አዲስ ስታንዳርድ የክልሉን ሚዲያዎች ጠቅሶ እንደዘገበው የትግራይ ክልል ባለስልጣናት የመቀሌውን ዋና የአሸንዳ በዓል አከባበር በድሮን ጥቃት ስጋት ምክንያት ቢሰርዙም በትግራይ የሚገኙ ሴቶችና ልጃገረዶች በኤርትራ ድንበር አቅራቢያ የሚገኙ አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን አክብረዋል። በትግራይና በኤርትራ ድንበር አካባቢ በተካሄደው በዓል የትግራይ ነዋሪዎችና ከጎረቤት ኤርትራ ሰንአፈን ኡስዞባ የመጡ ኤርትራውያን በጋራ ተገኝተዋል። ድምጽ ወያኔ ባስተላለፈው ዘገባ መሰረት የጉልህ መህዳ ወረዳና የዛላምበሳ ከተማ ነዋሪዎች ከኤርትራ የተለያዩ የድንበር ወረዳዎች ከመጡ ኤርትራውያን ጋር በዓሉን አክብረዋል። በበዓሉ ላይ የተገኙት የምስራቃዊ ዞባ ምክትል ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ባደረጉት ንግግር በትግራዮችና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለው ግንኙነት በሁለቱም የድንበር ወገኖች ለሚገኙ ማህበረሰቦች ሰላምን፣ ልማትንና ደህንነትን የሚያገለግል መሆን አለበት ብሏል። አክለውም
አክለውም ሁለቱ ህዝቦች የጋራ ታሪክ፣ ባህልና ቅርስ ያላቸው ከመሆኑም በላይ የተሳሰረ መጪ ዕድል እንዳላቸውም ገልጸዋል። የበዓሉ ተሳታፊዎች በሁለቱም ወገን ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን ገልጸው አሁን የተጀመረውን የሰላም ሂደት ማጠናከርና ትብብርን ማስፋፋት እንደሚገባ ጥሪ አቅርበዋል። እያየለ የመጣውን የፌዴራል መንግስትና የትግራይ ክልልን ውጥረት ተከትሎ ጽምዶ በሚል በኤርትራና ትግራይ ክልል መንግስታት መካከል የተፈጠረው ትብብር የአካባቢውን ፖለቲካ ዳግም አጡዞታል። ኢራን ቅዳሜ ዕለት ኢኮኖሚዋ ላይ ተጨማሪ ጫና ሊፈጥሩና ቻይናን ጨምሮ በዋና ዋና የንግድ አጋሮቿ ላይ ተጽዕኖ ሊያሳድሩ የሚችሉ አዳዲስ ማዕቀቦችን አሜሪካ ለመጣል ማቀዷን አወገዘች። ከተጀመረ 6 ወር የሞላው የኢራን ጦርነት አሁን የመሳሪያ ተኩስ መሰማት ቢያቆምም ሁለቱም ተፋላሚ ወገኖች ወደ ስምምነቱ ጠረጴዛ ለመምጣት በጣም ሩቅ ይመስላሉ። ቴህራን ፈቃድ ያላገኙ ነዳጅ ጫኝ መርከቦችን እንደምታጠቃ በመዛቷም በሆርሙዝ በኩል የሚያልፍ ነዳጅ እንደቆመ ሲሆን የአገሪቱ ምጣኔ ሀብት በተደጋጋሚ ማዕቀቦች የተነሳ ከፍተኛ ጫና ውስጥ ነው። የአሜሪካው ገንዘብ ሚኒስትር ስኮት ቢሰንት በኢራን ላይ በታሪክ ታይቶ የማይታወቅ ጠንካራ ማዕቀብ ለመጣል ከዛቱ በኋላ ሰኞ ዕለት ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። ኢራን ከምትልከው ነዳጅ ከ80 በመቶ በላይ የሚሆነውን የምትገዛው ቻይና ከዋሽንግተን ጋር እንድትተባበር ቢሰንት አሳስቧል። ቤጂንግ በበኩሏ አሜሪካ ዲፕሎማሲያዊ አካሄድን እንድትከተል ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ቅዳሜ ዕለት እንደተናገሩት አሜሪካ በቅርቡ ልትጥልባቸው ያሰበቻቸው አዳዲስ የኢኮኖሚ ማዕቀቦች በተባበሩት መንግስታት ድርጅት ውስጥ ባሉ ሁሉም ሉዓላዊ አባል ሀገራት ላይ የድንበር ተሻጋሪ የበላይነትን የመጫን ሙከራ ናቸው ብለዋል። እንደዚህ አይነት በሶስተኛ ሀገር ላይ የሚጣል ማዕቀቦች በዓለም አቀፍ ሕግ ውስጥ ምንም አይነት መሰረት የላቸውም ሲሉ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ገልጸዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ ሞህሰን ረዛኢ በበኩላቸው ቴህራን አሜሪካን በሚረዱ ሀገራት ላይ ጥቃት እንደምትሰነዝር ለአገሪቱ ቴሌቪዥን ተናግረዋል። ረዛኢ በአቅራቢያችን የሚገኙ ሀገራት ሁሉ የአሜሪካን የኢኮኖሚ ጦርነት ጋር እንዳይቀላቀሉ እያሳሰብን ነው፣ አለበለዚያ እንደ ጠላት እንቆጥራቸዋለን ብለዋል። ለኢራን ማንኛውንም አይነት ድጋፍ ለሚሰጥ ሀገር ኢኮኖሚያዊ መዘዞች እንደሚያጋጥሙት ያስጠነቀቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በግጭት ውስጥ ምን እንደሚከሰት እየተከታተለች መሆኗን አርብ ዕለት ተናግረዋል። ትራምፕ ስለ ኢራን ሲናገሩ ከስምምነት ላይ መድረስ በብርቱ ይፈልጋሉ፣ ነገር ግን በእኔ እምነት ትክክለኛውን ስምምነት ለመፈረም ዝግጁ አይደሉም ብለዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ